የሳራ ውሎ። ሳራ እባላለሁ። እኔ ራሴንና ሌሎች ሰዎችን አከብራለሁ። ወላጆቼንና ትላልቅ ሰዎችን አከብራለሁ። ጓደኞቼን፣ መምህራኖቼን እወዳለሁ። ከሁሉም ጋር እባክህ እባክሽ ብዬ የምፈልገውን እጠይቃለሁ። አመሰግናለሁ ብዬም ለተደረገልኝ ነገር ምስጋና አቀርባለሁ። በህይወቴ ውስጥ ክብር የማሳይበት ብዙ አጋጣሚዎች አሉኝ። ወደ ትምህርት ቤት ሲሄድ አውቶቡስ ሹፌሩን እንዴት አደርክ እለዋለሁ። እሱም በፈገግታ ተሞልቶ ደህና ነኝ አንቺስ ብሎ በትህትና ይመልስልኛል። አውቶቡስ ውስጥ ላሉት ተማሪዎችም ሰላምታ አቀርብላቸዋለሁ። አውቶቡስ ውስጥ የምንገኝ ተማሪዎች የተለያየ ጸባይ አለን። እኔ ሁሉንም እንደ ጸባያቸው እግባባቸዋለሁ። የሚቆጣ ካለ በትህትና ቀርበዋለሁ፣ የሚከፋው ካለ በፍቅር ቀርበዋለሁ። በጨዋታችን ማንንም ላለማስከፋት እንጥራለን። ሰዎችን ብቻ ማክበር እንደሌለብኝም አውቃለሁ። አሁን ለምሳሌ ክፍላችን ውስጥ የሚገኙ የምንማርባቸውን ዕቃዎች በአግባቡ መጠበቅ አለብኝ። በክፍል ውስጥ መምህር ሲያስተምር በደንብ ማዳመጥ ለመምህሬ ክብር ማሳየት ነው። መምህሬ ሳይጠይቀኝ ወይንም እጄን አውጥቼ ለመናገር ካልተፈቀደልኝ በፍጹም አላወራም። ሌሎች ተማሪዎች ጥያቄ ሲጠይቁና ሲመልሱ ማሾፍና መቀለድ እንደሌለብኝም አውቃለሁ። ፈተና ሲኖርብኝ የምችለውን ያህል እሰራለሁ እንጂ አልኮርጅም። በራሴ የሰራሁት በመሆኑ ውጤቴ ምንም ቢሆን ደስተኛ ነኝ። ሌላ ክብር የምሰጥበትም አለኝ። ከኋላችሁ ለሚመጣ ሰው በሩ እንዳይዘጋባቸው መያዝ ለነሱ ክብር ማሳየት ነው። ትላልቅ ሰዎች ወይንም ህፃናት አስፋልት ለመሻገር ሲከብዳቸው እኔ ቶሎ ብዬ ሄጄ አግዛቸዋለሁ። እኔም እገዛ ስፈልግ ሌሎችን እጠይቃለሁ። ይህም ክብር መስጠት ነው። ለሰዎች፣ ለቦታዎች፣ ለቁሳቁስና ለሌሎች ክብር ስንሰጥ እነሱም መልሰው እኛን ያከብሩናል፣ ይጠብቁናል፣ በደንብ ያገለግሉናል። ክብር ማለት ጥሩ ነገር ለማድረግ አጋጣሚዎችን መጠቀም እንደሆነ ተረድቻለሁ። እገዛዬን ለሚፈልግ ሁሉ አጠገቡ እገኛለሁ። ሁሌም ጥሩ ነገር ማድረግ ደስ ይላል። በውድድር ጊዜ ሳሸንፍም ሲሸነፍም ሌሎችን ላለማስቀየም እጥራለሁ። ሁሌም በፍቅር ተጨባብጠን መለያየት እንዳለብን አውቃለሁ። ሁሌም የትህትና ቃላቶችን እጠቀማለሁ። ይቅርታ፣ አመሰግናለሁ፣ እባክሽ፣ እባክህ የሚሉ ደሳስ የሚሉ ቃላቶች ስጠቀም ከሌሎች መልካም ምላሽ አገኛለሁ። ወላጆቻችንን መስማትና ማገዝም ደስ ይላል። ወላጆቻችንን አከበርን ማለት ነው። በእንዲህ ሁኔታ ቀኖቼን አሳልፋለሁ። ለራሴና ለሌሎች ክብር በመስጠት ደስተኛ ሆናለሁ። በራሴ እንድኮራም አድርጎኛል። ኢትዮጵያ ልጆች